ሰዎች ትነግራቸውና ያለውን ጉዳይ መክረውት አስመክረውት የማይስተካከል ከሆነ ሰውየው ሸሪዓ ፍርድ ቤት ሄደው ኒካሁን ያስወርዱታል። ይሄ ነበር ጥያቄ። አመሰግናለሁ። እሺ፣ ከላይ ጥያቄ ካላችሁ ጠይቁ። እሺ፣ ይናችሁ ኔል ጠይቅ። አንድ ጥያቄ ጠይቅስ። ብዙ ቦታ ቁርአን ላይ አጋሪ የሚላቸው ክርስቲያኖችን እኛን ነው እንዴ? የመጽሐፍ ባለቤቶች ነው ለአጋሪ ከአይዶች ምናምን ይላልና ማንኛውም በአላህ ሱብሃነሁ ክርስቲያኖች ነው በዛ የሚለው። እሺ አምላክ አላህ ሱብሃነሁ ወተዓላ አጋሪ እያለ በአብዛኛው የሚጠራው የመካን የቁረይሽ ከሃዲያኖችን ነው። እነሱ ብቻ ነው ወይ ከተባለ ለምሳሌ እነሱ ዛሬ ላይ አልፈዋል። እነሱ ብቻ ሳይሆን እስከ ዓለም ፍጻሜ ድረስ ማንኛውም እርሱን የካደንና ያስተባበለን አካል በዚያ ስም ይጠራዋል፣ አጋሪ ይላቸዋል፣ ከሃዲያን ይላቸዋል። ለምሳሌ ስለ ክርስቲያኖች ሲናገር ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم ይላል። አምላክ ራሱ ያ የማርያም ላይ ያሉ ሰዎች በእርግጥም ክደዋል፣ ከሃዲዎች ናቸው እያለ ይናገራል። እዛው ላይ ምን ይላል? ለቀድ ከፈረ الذين قالوا ان الله ثالث ثلاثة ይላል። አምላክ የሶስት አንደኛ ነው ያሉ ሰዎች ወይም ስላሴ ነው ያሉ ሰዎች በእርግጥም ክደዋል እያለ ከሃዲዎች ናቸው እያለ ይገልጻል። ለም የኩን الذين كفروا من اهل الكتاب እያለ ይናገራል። የመጽሐፉ ባለቤቶች ከሃዲያኖች እያለ ይገልጻቸዋል። ያ አህለል ኪታቢ ሊመ ተክፍሩን ይላቸዋል። እናንተ የመጽሐፉ ባለቤቶች አይሁድና ክርስቲያኖች ለምን ትክዳላችሁ ይላቸዋል። እና ከሃዲያን እያለ በአብዛኛው ይጠራቸዋል። እነሱ ነው አጋሪዎች የሚላቸው እነዛ የቁረይሽ ከሃዲያኖችን ቢሆንም ሁለቱም ስያሜ ለሁለቱም የሚውሉ ናቸው። ማንኛውም አጋሪ ሁሉ ከሃዲ ነው። ሁለቱንም ባህሪ ይይዛሉ። እሺ፣ ስለዚህ አጋሪ እያለ ቁርአን ላይ ሲጽፍ ያው ክርስቲያኖችንም ነው ማለት ነው። ሁሉንም ያጠቃልላል። የተለየ ልዩነት አለው። ሁሉንም ያጠቃልላል። የሚለያይበት ነገር ስላለው እሱን ልንገርሽ። አጋሪ ብሎ ማለት አንዱን አምላክ በብቸኝነት የማያመልክ ማለት ነው። አንዱ አምላክ አለ ብለው በእርሱ ላይ ሌላ አማልክቶችን ያጋራሉ። የመካ ከሃዲያኖች ለምሳሌ እንደዛ ነበሩ። ከሃዲ ማለት ደግሞ ሙሉ በሙሉ አምላክን ሸምጥጦ የካደ አካል እሱንም ያጠሱን ይይዛል። ገብተዋል። አጋሪ ብቻ ሳይሆን የካደ በቃ አምላኩን ክዷል ይሄ ሰውዬ። እና መሲሁን አምላክ ነው ያሉ ሰዎች በእርግጥም አጋሪዎች ናቸው ማለት ነው። የመጽሐፉ ሰዎች አጋሪዎች ናቸው፣ ወይም አጋሪዎች ማለት የመጽሐፉ ሰዎች ማለት ነው። እንደዛ ማለት ይቻላል። አጋሪዎችም ናቸው ከሃዲም ናቸው። ሁለቱንም ባህሪ ይይዛሉ። እሺ፣ እንደዛ ከሆነ አንድ የእስላም ወንድ የአጋሪን ሴት ማግባት ይችላል? ከሰለመችና ካመነች ይቻላል። እሺ፣ መልካሞች ሁሉ ለዛሬ ለእናንተ ተፈቀዱ። የመጽሐፍ ሰዎች ምናምን ብሎ ሴቶችን ማግባት እናንተ ፈቀድን ዝሙት ሳትሰሩ ምናምን የሚል አለ አላህ ሱረቱል ማኢዳ ምዕራፍ 6 ቁጥር 5 ላይ። እሺ፣ ቆይ ሙስሊም ከሆኑ በኋላ ነው ዝም ብሎ ነው የሚያገባቸው? ሙስሊም ከሆኑ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተርጉመውታል። በተግባራቸው እንዴት እንደሆነ አሳይተውና ለምሳሌ ከአይሁድ ያገቧት ማን ትባላለች? ሶፊያ ብንት ሁየይ ኢብኑ አኽጠብ ትባላለች። ሶፊያ ብንት ሁየይ ኢብኑ አኽጠብ ከአይሁዲዎች መካከል ነበረች። የዛን የሷን ምን አሏት? ኢኽታሪ አሏት፣ ምረጪ አሏት። እኔ እኽተርቲ ልእስላም አምሰክቱኪ ሊነፍሲ አሏት። እስልምናን ከመረጥሽ ከሰለምሽ አገባሻለሁኝ አላት። ወእኔ እኽተርቲ ልየሁድያ አልሐቅቱኪ ቢአህሊኪ፣ ነገር ግን እስልምናን አልመርጥም አይሁድነትና የምመርጠው ካልሽ በሰላም ወደ ቤተሰቦችሽ በነፃ ልክሻለሁኝ አላት። ከተማረኩት መካከል ነበረችና ስለዚህ መስፈርት ምን አስቀመጡ? አየህ፣ እስልምና ከተቀበልሽ አሉ። ስለዚህ መጽሐፍ ባለቤት ነበረችና እሷ እስልምናን ከተቀበልሽ ሲሏት እርሷ ምን አለች? አና ሀወይቱ ልእስላም ቀብለ አን ተድዑኒ ያ ረሱለላህ አለች። እርሶ ወደ እስልምና ሳይጠሩኝ በፊት እኔ እስልምና ለመቀበል ፈልጌ ነበር እኮ ሲጀምር አንተ የአላህ መልክተኛ አለች። አሁን ፈላ አርበ ያዕኒ ፊል የሁድያ፣ ከዚህ በኋላ በአይሁድነት ላይ ምንም የምፈልገው ነገር የለንም፣ ስተት እንደሆነ አምኛለሁኝ አለች። የሚገርማቸው እቺ ሴት አባቷ ነብይ ነው፣ የአባቷ ዘር ማለት ነው። አጎቷ ነብይ ነው፣ ባሏም ነብይ ሰለላሁ ዐለይሂ ወሰለም ነብይ ናቸው። ተመልከቱ፣ የማን ልጅ እንደሆነ ታውቃላችሁ? የሃሩን ዘር ነች። የሃሩን ወንድም ደግሞ ማን ነው? ሙሳ ዐለይሂ ሰላም አጎቷ ነው።
እና እኔ እኮ የነቢይ ዘር ነኝ እያለች ትናገር ነበር። እሷ ራሱ ሃሩን ከእርሷ ዘር ነው፣ ዝርያ ነው። ልክ እንዲሁ ደግሞ ሙሴ ወይም ሙሳ ዓለይሂ ሰላም የእርሷ ከአጎቷ ዘሮች መካከል ነው። ነቢይ ሰለላሁ ዓለይሂ ወሰለም አገቧት። አባቷ ነቢይ፣ አጎቷ ነቢይ፣ አያቷ ነቢይ ተብላ ትገለጻለች። ከነሱ ዝርያ ስለነበረች እንደ አጠቃላይ እስልምናን ከተቀበልሽ አገባሻለሁ ሲሉ ነቢ ሰለላሁ ዓለይሂ ወሰለም ይሄ ቁርአን አንቀጽ በዛ ይተረጎማል። አየህ ቁርአን በሐዲስ ይተረጎማል። እንዴት ነው የምናገባቸው ከተባለ እነሱ እስልምና ከተቀበሉ በሚለው ነው። ልክ ከላይ ለምሳሌ ምግባቸው ተፈቀደ ይላል አይደለ? ሰለሞን አይተኸው ከሆነ ቁርአኑ ላይ የመጽሐፍ ባለቤቶች ምግብ ለእናንተ ተፈቀደ ይላል አይደለ? አይ መልካም ሁሉ ለእናንተ ፈቀድን ብሎ ነው የሚያወራ። ከዛ የፈቀዳቸውን ነገሮች ይዘረዝራል። ሲዘረዝር ግን ለምሳሌ የእነዛ ሴቶች የሚያገባበትን እንትን ተናግሯል። አሁን አንተ እንዳልከው ሙስሊም አድርጋችሁ የሚል እንትን የለውም። ግን መህሮቻችሁን ሰጣችሁ ወይም ደግሞ ዝሙተኞች ሳትሆኑ ማለት መስፈርት አውጥቷል እዛ ጋር የሙስሊም ሴቶችን የክርስቲያን የመጽሐፉ ባለቤት ሴቶችን እንዴት ማግባት እንዳለባቸው እኔ ስለ ሀዲሱ እንትና እርግጠኛ አይደለሁም። ግን እዛ ጋር መስፈርት አበጅቷል አላህ ራሱ ማለት ነው እንደሚባለው። ምክንያቱም አንደኛ ዝሙት ሳትሰሩ ምናምን የሚል አለ፣ መህሮቻችሁን ሰጣችሁ ምናምን የሚል ነገር አለ። ስለዚህ ያንን መስፈርት ሲያወጣ ለምን እስላም አደርጋችሁ አላለም? አሁን ምን አልኩኝ? ከኔ ጋር አይደለህም ማለት ነው። ከኔ ጋር አይደለህም። አዳምጥና ትኩረትን ከኔ ጋር አድርገሽ እስካሁን ስለፈለፈ ወይ ሰምተህ አውቀህ ቆይ እና ምን አልኩኝ? ምን አልኩኝ? ድገመው እስኪ። አይ እስላም ካልሆንሽ አላገባሽም ማለት እኔ ድሮንም እስላም ለመሆን አስቤ ነበር አለች አለ። መጀመሪያ ከዛ በፊት እንዴት እንደምንረዳ አንቀጹም ቀዋዒዱ ተፍሲር የሚባል ነገር ቅድም ስናገር ነበር። ቀዋዒዱ ተፍሲር ታውቃለህ ነው? አታውቅም? ልንገርህ። ምን ተፍሲር ያው የቁርአን እንትን በተፍሲር ይብራራል ይባላል። እሺ እሱን ከሆነ አዳምጥ፣ ላስረዳህ አይደለም። ምን አልገባህም? አዳምጥ። ቀዋዒዱ ተፍሲር የተፍሲር ህግጋቶች ማለት ነው። القرآن يفسر بالقرآن، القرآن يفسر بالسنة، القرآن يفسر بأقوال الصحابة، القرآن يفسر باللغة العربية لأن القرآن نزل باللغة العربية. أيه قرآن بقرآن يترجمال عندنا السنة قبتال كلتنا قرآن بحديث يترجمال. حديث يا نبي صلى الله عليه وسلم ملائكة كالله زند تقبلت راسو يانو بزيا حق الناس رات رساتهم يسرут كأملاك بتقبلت حق الناس راتنا ويم يناقرut ويم يسرut وينم ደግሞ እርሳቸው ተቅሪር ያደረጉት። እንደ አጠቃላይ ቁርአን በሐዲስ ይተረጎማል። ለምሳሌ ልስጥህ። ለምሳሌ ዘካ ስጡ ይላል ወይም ሐጅ አድርጉ ይላል ቁርአን አይደለ? ሐጅ አድርጉ ብሎ ዝም ነው ያለው። የሐጅን ስነ ስርዓት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በተግባር እንዲያሳዩ አምላክ ያዛቸዋል። ከዛ ምን አሉ ሐዲስ ላይ خذوا عني مناسككم የሐጅ ስነ ስርዓታችሁን ከኔ ተግባር ያዙ አሉ። አየህ ሶላት አሰጋገድ ሶላት ስገዱ ብሎ ነው ቁርአን ትእዛዝን የሚያወርደው። የሶላትን ያሰጋገድ ስርዓቱን ደግሞ በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም በተግባር ያንን ይተረጉሙና ያሳያሉ። አላህ ይሄንን በቁርአን ላይ ነው ያዘዛቸው። ወአንዘልና ኢለይከ ዚክረ ሊቱበይነ ሊናስ ሙሐመድ ሆይ ቁርአንን ወደ አንተ አወረድኩልህ ለሰዎች እንድታብራራላቸው አለ። ያ ማብራሪያ ከራሳቸው የሚመነጭ ሳይሆን ከአምላክ ዘንድ በሚሰጣቸው ግልጠተ መለኮት ነው። ገብቶሃል አይደል? ስለዚህ ይሄ ቁርአን አንቀጽ በሐዲስ ይፈሰራል። ገብቶሃል አይደል? በሐዲስ ላይ ሂጄ ማስረጃ እየሰጠሁ ነው። የነብዩ ሰለላሁ ዐለይሂ ወሰለም ተግባር ሄደን ስናይ ጊዜ እዛ ጋር አይ ቁርአኑ ፈቅዷልና ይሁድን ዝም ብላችሁ አግቡ ብሏል አላሉ ነብዩ ሰለላሁ ዐለይሂ ወሰለም። ያኛው መስፈርት ደግሞ በዚያ ላይ እንደጠቀሱት እየነገርኩህ ነው። አውጣና ማስረጃ ማየት ትፈልጋለህ? አሳይ ካል ከላሳየ ነብዩ ሰለላሁ ዐለይሂ ወሰለም ምን አሏት? ለዛች ለአይሁድ ሴት ኢኽታሪ አሏት፣ ምረጪ አሏት። ኢን ኢኽተርቲ ልእስላም እስልምናን ከመረጥሽ አምሰክቱኪ ሊነፍሲ ለራሴ ይዝሻለሁኝ ያገባሻለሁ። ወኢን ኢኽተርቲ ልየሁድያ አይሁድነትን ከመረጥሽ ግን አልሐቅቱኪ ቢአህሊኪ አሉት፣ ወደ ቤተሰቦችሽ በሰላም ልክሻለሁኝ አላገባሽም አሏት። ከዚህ እንረዳለን አንድ አይሁድ ወይንም ክርስቲያን እስልምናን የሚቀበል ከሆነ ነው መስፈርቱ የሚለውን ከዚህ እንይዛለን። ገብታችኋል አይደለ? ስለዚህ ቁርአኑ በነብዩ ሰለላሁ ዐለይሂ ወሰለም ንግግር ተፈሰረ ማለት ነው። ቁርአን በነብዩ ሰለላሁ ዐለይሂ ወሰለም ንግግር ወይንም በሐዲስ ይፈሰራል። ያ ነው። ገብተሃል? ማስረጃ ያሳየ ላውጣለህ። እሳይ መጀመሪያ ሐዲሱ እንትን ቁርአኑን አንብበውና ቁርአኑን እንየውና ከዛ አለኩ አንተ የምታልከው ሱራ 221 ላይም አጋሪዎችን እስኪ ሰልሙ ድረስ አታግቧቸው ይላል። አዲስ አይደለም ለኛ ላንብብልህ። ምን ሆነ ነው ሐዲስ ነው ያልኩኝና አዲስ አይደለም ያልኩኝ ሐዲሱ
ሐዲስ አልሰማኸኝም መሰለኝ። አዲስ አይደለም ያልኩኝ እኔ ሐዲሱን አላውቀውም ነው ያልኩኝ። ቁርአኑን ግን ሐዲሱን ችግር የለም እናየዋለን። ግን ችግር የለም ሳይሆን ቀዋዒድ ተፍሲር አታውቅም? የተፍሲር ህግጋቶች አታውቅም አይደል? አስረዳሁ። ከማስረጃው ነገርኩህ። ገብቶሃል አይደል? ቁርአን በሐዲስ ይፈሰራል አይፈሰርም? ይፈሰራል አውቃለሁ። ስለዚህ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም በተግባራቸው ሲናገሩ የተናገሩትን ላሳየህ ወይ በዚህ ጉዳይ ላይ? እሺ መጀመሪያ ቁርአኑን እናነበውና ኋላ ሐዲሱን እናነበው። አይ አንብብሽ ደስ እንዳለው እኔ አንድ ስልክ ነው ያዝኩኝ። አሁን ብቻ መልካሞች ሁሉ ለእናንተ ተፈቀዱ ብሎ ነው የሚጀምር። እነሱ ያረዱት ለእናንተ ተፈቀደ ይላል። ልክ የእነዛን ሴቶችን ማግባት ለእናንተ ፈቀደ። ነገር ግን እኔ ሀሳቡን ነው እንጂ ቃል በቃል አላውቀውም። ዝሙተኞች ሳትሆኑ ባህሮቻቸውን ሰጣችሁ እንደዛ ይላል። የክርስቲያን ሴቶችን ማግባት ያለባቸው ዝሙት ሳይሰሩ ወይም መህሮቻቸውን ሰጠው ምናምን ነው። ሌላ ቦታ ላይ ደግሞ ሳይ አጋሪዎች እስኪሰልሙ ድረስ አታግቧቸው ይላል። ለዛ ነው መጀመሪያ ላይ አጋሪዎች እና የመጽሐፉ ሰዎች አንድ ናቸው አንድ አይደሉም ብዬ የጠየቅኩ። ለዛ ነው ጥያቄው እንዳልንዛዛ። ግን አንተ አንድ ነው አልከኝ። ማለት ክርስቲያንም አጋሪም ማለት አንድ ከሆነ እዛ ጋር አጋሪዎችን እስኪሰልሙ ድረስ አታግቧቸው ካለ እዚህ ጋር ክርስቲያኖችን ደግሞ የመጽሐፉ ሰዎች ባለቤቶች ሴቶች አግቡ፣ ነገር ግን ዝሙተኞች ሳትሆኑ ወይም ደግሞ መህሮቻቸውን ሰጣችሁ ምናምን ይላል። እና እሱን ለማለት ፈልጌ ነው እንጂ ሐዲስ በቁርአን አይብራራም በተፍሲር አይብራራም እያልኩ አይደለም እኮ። ተብራራለህ። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም መስፈርቱን ተናገሩ። ያኛው ቁርአን እንዳውም ይሄኛውን ይተረጉመዋል። እሺ ያኛው ቁርአን ወላ ተንኪሑል ሙሽሪካት ሐታ ዩእሚንነ ወላ አመቱ ሙእሚነቱን ኸይሩን ሚን ሙሽሪከቲን ወለው አዕጀበትኩም ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ ይላል። በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ እንዳታገቡ ይላል አይደለ? በአላህ ላይ የሚያጋሩ ወንዶችንም እስካላመኑ ድረስ እንዳታገቡ ይላል። አየህ፣ ስለዚህ መስለማቸውና ማመናቸው መስፈርት እንደሆነ ይሄኛው ተናገረ፣ ያኛውን ይሄኛው ፈሰረው ተረጎመው ማለት ነው። ገብቶሃል አይደለ? በተግባር ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አይሁድ ሴት ቀረበችና በእርሳቸው ፊት እስልምናን ከመረጥሽ አገባሻለሁ፣ እስልምናን አልመርጥም ካልሽ ደግሞ አይሁድነቴ ላይ ነው የምጸናው ካልሽ ወደ ቤትሽ በሰላም እልክሻለሁኝ አሉ። ይሄንን እኔ የተገነዘብኩትን ግንዛቤ ከአንተ በፊት የተገነዘበ ሰው አለ ወይ ከተባለ የነቢዩ ሰለላሁ ዐለይሂ ወሰለም ሰሃባ የሆነው ታላቁ ሰሃባ አብዱላህ ብን ዑመር ቃል በቃል ላ ተሒሉ ነስራንያ ይላል። ክርስቲያንን ሴት ማግባት አይፈቀድም እያለ ቃል በቃል ይናገራል። ማስረጃ ላሳየህ። እሱንም የነቢ ሰለላሁ ዐለይሂ ወሰለምንም ሐዲስ ትፈልጋለህ? ደስ ይለኛል። እና እነዛ መስፈርት ያመጣላቸው ማለት ቁርአኑ ላይ ለምንድን ነው ዝሙተኞች ሳትሆኑ ምናምን ወይም እንደዛኛው አያ እስኪ ሰልሙ ድረስ ያላለው አለ? ይሄኛው አስቀመጠው። ይሄኛው ሱረቱል በቀራ ላይ ያለው እስከላመኑ ድረስ እንዳታገቡ አጋሪዎች ነው። አንድ ናቸው አልኩ ቅድም። አጋሪና ካህን አንድ ነው ብዬ ስለምፈልግ ለእኔ ሀሳቡን እንትን ነው። እዚህኛው ጋር እኮ መስፈርት ስላመጣ ነው። እሺ መስፈርቱ ነው እኔ ጥያቄ እንዳመጣ ያደረገኝ። እዛው ጋር ያለውን መስፈርት ለሙሉ ይሄኛው ደግሞ ሌላኛው መስፈርት መጽሐፉ ሰዎች ላይ የመጽሐፉ ሰዎች የሚለው አያ ላይ መስፈርት አለ። ዝሙተኞች ሳትሆኑ ወይም መህሮቻችሁን ሰጣችሁ ምናምን ብሎ መስፈርት ነው። በረብዳ ገባ ያካሄድ እዛ ጋር ያልተጠቀሰችውን መስፈርት ይሄኛው ሱራ ላይ ሱረቱል በቀራ ላይ ገለጸው። እስካላመኑ ድረስ የሚለውን እዚያ ጋር አስቀመጠው። ይህንንም ሲፈስር አብዱላህ ብን ዑመር የተባለው ታላቁ ሰሓባ ምን አለ? ላ ተሕሉ ነስራንያ እያለ ቃል በቃል ክርስቲያን ሴት ማግባት አይፈቀድም አለ። አልኢማሙ ሸውካኒ ተፍሲራቸው ላይ ይህን አስቀምጠውታል። ቃለ አብዱላህ ብን ዑመር ላ ተሕሉ ነስራንያ እንደሱ ብሎ አስቀምጠዋል። ልክ እንዲሁ ከሱም ከፍ ብሎ አይተህ ከሆነ እዛው ሱረቱል ማኢዳ የጠቀስከው ጥቅስ ላይ የመጽሐፍ ሰዎች ምግብ ለእናንተ ተፈቀደ የሚል አይተሃል አይደለ? የእናንተ ምግብ ለእነርሱ ተፈቀደ የሚል አይተሃል። እሱ አያ ላይ ነው። ቁጥሩን ለያይም እዛው ላይ ነው ያለው። እዛው ላይ ያው ትክክል። መጀመሪያ ላይ ምግባቸው ተፈቀደ ብሎ ሴቶች አሁን እሱ ላይ ለምሳሌ ቢስሚላህ ካሉ የሚል መስፈርት አይተሃል አላየህም?
ሰላም ስለ ምግቡ የሚያወራው የለም። ስለ ሚስቶች ነው የሚያወራው፣ ስለ ሴቶች ነው እንጂ ስለ ምግቡ መስፈርት የሚያወራ አይመስለኝም። እሱ ላይ ራሱ መስፈርት የለም፣ ግን ሌላ ሱራ ላይ መስፈርቱን ጠቅሶታል። አየህ፣ ልክ ከታች እንዳለው ማለት ነው። የቱ ጋር ከተባለ ቀጣዩ ምዕራፍ ላይ ሱረቱል አንዓም የቤት እንስሳቶች ምዕራፍ የሚለው ላይ ፈኩሉ ሚማ ذكر اسم الله عليه ይላል። የአላህ ስም በእርሱ ላይ ተወስቶበት የታረደ ከሆነ ብሎ አለ። የአላህ ስም ካልተወሳበትስ ወላ ተእኩሉ ሚማ ለም يذكر اسم الله عليه ይላል። የአላህ ስም ካልተወሳበት ግን እንዳትበሉ አለ። አሁንም የአይሁድና የክርስቲያኖች ስጋ ቢስሚላህ ወይም በአላህ ስም ተብሎ ከታረደ ከሆነ ነው የምንበላው። ግን ይሄ መስፈርት አንተ ያመጣኸው ምዕራፍ ጥቅስ ላይ አለ ወይ ከተባለ ይሄ መስፈርቱ እዛ ጋር አልተጠቀሰም። መስፈርቱ በሌላ ሱራ ላይ ይጠቅሰዋል። ገብቶሃል? ቁርአን አንዱ ሌላውን ይተረጉማል። ይፈሲሩ ባዕضሁ ባዕض ቁርአን በቁርአን ይተረጉማል። ይሄ ቀዋዒድ ተፍሲር የመጀመሪያው ህግ ነው። የተፍሲር ህግጋቶች القرآن يفسر بالقرآن، القرآن يفسر بالسنة، القرآن يفسر بأقوال الصحابة، القرآن يفسر باللغة العربية لأن القرآن نزل باللغة العربية. القرآن بقرآن الترجمان، القرآن بحديث الترجمان، القرآن بصحابة شنقر، القرآن بعربية قنقوي الترجمان بعربية قنقوي سلوني ورد. እና ይህ ነው። ስለዚህ እዚህ ጋር የተጠቀስካቸውን እችን ስለ ምግብና ስለ ሚስቶቻቸው የሚናገረውን በሌላ ሱራዎች ላይ መስፈርቶችን አስቀምጧቸዋል። እዛ እስካላመኑ ድረስ አይቻልም እንዳታገቡ ይላል። ልክ እንደው ደግሞ ስጋቸውን አስመልክቶ ቢስሚላህ ተብሎ እስካልታረደ ድረስ እንዳትበሉ ብሏል። ለዚህ ነው አሁንም ልክ እንዲሁ ከራስ ግንዛቤ ሳይሆን ከሰሃቦች ግንዛቤ ስለ ስጋቸውም እናታችን አይሻ፣ አብዱላህ ብን ዑመር፣ ዓሊ ብን አቢ ጣሊብ እነዚህ ሶስት ታላላቅ የነቢ ስ ላ ሰለም ሰሃቦች እና የነቢ ስ ላ ሰለም ሚስት የአይሁድና የክርስቲያኖች ስጋ በአላህ ስም ተብሎ እስካልታረደ ድረስ አይበላም አሉ። አያርላ በሌላ ስም ቢያርዱ ግን አይፈቀድም እያሉ ተናገሩ። አየህ፣ ስለዚህ ይሄ የራሳችን ግንዛቤ ብቻ ሳይሆን የሰሃቦቻችንም የነቢ ስ ላ ሰለም ሰሃቦችን ግንዛቤ ነው፣ ከቁርአንና ከሀዲቱ መሰረት አድርገው ማለት ነው። ይህን ይመስላል። አንድ የስላሴ ሰለሞን አይ ግን እኔ እንትን ያልኩት ይብራራል የሚለውን እሺ አሁን አንተ ካልኩኝ እንጂ እኔ ጀስት ቀለል አድርጌ ከላይ ስረዳው በቃ ለምሳሌ እዚህኛው ጋር የእነሱ ምግብ ይፈቀዳል አለ አይደል? እዛኛው ጋር ደግሞ የፈጣሪ ስም ካልተጠራበት አይበላም ማለት። እኔ በቃ ቀለል አድርጌ ከላይ ሀሳቡ ተጋጨብኝ ብዬ ነው ያመጣሁት እንደ ጥያቄ። እዛ ጋር ማጋሪዎች እንትን ይላሉ። እዚህ ጋር አንዱ ሌላውን ይተረጉማል። ለምሳሌ አንዱ ሌላውን ይተረጉማል። ይታላል ቁርአን በቁርአን ይተረጉማል እያልኩኝ 50 ጊዜ እየነገርኩህ ነው እኮ። አይ እና አሁን መልክ እንደዛ ስትል ተረዳው እያልኩ ነው። እሺ ግን ለምሳሌ ስጋቸውን ብለው አለ እንዴት ነው የምንበላ የሚለውን ደግሞ እዚያ ጋር ይነግረናል። አንድ ሰው መጣና ሄድና እዚህ ምግብ ብላ ፈቅጄልሃለሁኝ አለ፣ ተከፍሎልሃል አለ። ሌላኛው መጣና እዛ ካልታጠብክ አትበላም አለ። አስተናጋጅ ሞት እንዲህ ይጋጭብኛል እንዴት ብላ ብሎኛል። እንዲህ ሰው አንድ ቀን የወረደው አንዱ ሌላውን የሚያጠናልህና የሚተረጉምልህ ነው። እንዴት ታጠብ ይለኛል ብላ ተብዬ እንዴ ዝም ብዬ ነው የምበላው ብላ አትገባም። ገብቶሃል አይደል? አላህም እዚህ ቦታ ላይ ስጋቸውን ብሉ አለና እንዴት ነው የምንበላው የሚለውን ደግሞ መስፈርቱን እዛኛው ምዕራፍ ላይ ያስቀመጠው በአላህ ስም ተብሎ የታረደ ከሆነ ነው አለ። خلاص ይሄ እኛውን ይተረጉማል። እንዴት ነው የምንበላው የሚለውን በአላህ ስም ተብሎ ከታረደ የሚለን እንይዛለን ማለት ነው። ስለዚህ አንዱ ሌላውን እየተረጎመ እንጂ እየተጋጨ አይደለም። እሺ አንዴ ስላልወረደ ነው እንደዚህ የሆነ ሁሉም የቁርአናዮች አንዴ ስላልወረዱ ነው ወርደው ተዘጋጅተው አሁን ማለት ሁላቸው ለኛማ አይ በሰዓቱ አላህ Subhanahu Wa Ta'ala ሁሉም በአንዴ ስላልወረዱ የመጀመሪያው አያ ወረደ። ከዛ ያንን አያ ደግሞ ቀጥሎ በሌላ ጊዜ እንትን ሲል ለዛ መልስ እንዲሆን ተብሎ መጣ። ያኛው አያ እስከሚወርድ ግን ይቻላል። ለምሳሌ ከሌለ ድረስ ይቻላል። የሚከለክል ወይንም መስፈርት የሚያስቀምጥ ህግ እስከሌለ ድረስ ይቻላል፣ ችግር የለውም። እሺ ከዛ ድረስ ይቻላል። እሺ መጠየቅ ትፈልጋለህ? ፈቃደኛ ካልሆንክ ችግር የለውም። ቀለል ያለ ጀማሪ አንባቢ ነኝ። አይ የማትፈልግ ከሆነ ችግር የለውም። ጥያቄዎች ካሉ ደስ በጊዜ የወጣ መጠየቅ ትችላለህ። እንደው ቀለል ያለች ዝም ብለን እንደው ለአንተ የሚጠቅም የሆነ ነገር ማለት ነው። አንድ ጥያቄ ብቻ፣ ኢየሱስ ክርስቶስ አምላክ አለው ወይንስ የለውም? ሰላም። ያው ኢየሱስ ክርስቶስ ሰውም አምላክም ነው። ስለዚህ
ሰው ለሆነ ሁሉ አምላክ አለው። እሺ፣ ስለዚህ ኢየሱስ ክርስቶስ አምላክ አለው፣ ያለውም በሰውነቱ ነው አይደል? ስለዚህ ሰው ለሰው አምላክ አለው ብዬ አምናለሁ። ኢየሱስ ክርስቶስ አምላክ ብሎ የሚያምነው ዛሬ አንተ አምላክ ብለህ የምታምነው ነው ወይንስ አይደለም? አንተ የምታምነው አብ፣ ወልድ፣ መንፈስ ቅዱስ ነው አምላክ ብለህ የምታምነው። ኢየሱስ ክርስቶስ ግን አምላክ የሚለው ልክ እንዳንተ ዛሬ እንዳለህበት እምነት ነው ወይንስ አንድን አካል ብቻ ነው እሱ አምላክ ብሎ የሚጠራው? አንተ ሶስቱንም አካል ወይንስ እንደሱ አንዱን አካል? ከአካል ከሆነ እኔ አንዱን ከአንዱ አልነጠለም። አምላክ ስል አብ፣ ወልድ፣ መንፈስ ቅዱስ ነው። ኢየሱስ ክርስቶስ አብን ነው አንድ አምላክ ብሎ የሚጠራው፣ እሱን ታውቃለህ አንተ አይደለ? አንተ ግን አንድ አብ፣ ወልድ፣ መንፈስ ቅዱስን ነው አንድ አምላክ ብሎ የምትጠራው። ቤተ ክርስቲያንም ይሄን ያስተማረች። እሺ ኢየሱስ ክርስቶስ አንድ አምላክ የሚለው ማንን ነበር? አብ፣ ወልድ፣ መንፈስ ቅዱስን ነው ወይንስ አብን ብቻ ነው? ኦኬ፣ ስለ አካል ነው እያወራን ያለን። ስለ አምላክ ኢየሱስ ክርስቶስ አምላክ ይባላል። ስለ አምላክ ያው አምላክ ካለ መለኮት አይደል? መለኮት አንድ ነው። ስለ አካል ከሆነሽ አብን ነው። ስለ አካል አይደለም ጥያቄ። አምላክ ብሎ የሚጠራው ኢየሱስ ክርስቶስ አንድ አምላክ የሚለው ማንን ነበር? አንዱን መለኮት ነው። መለኮት አንድ አይደል? አንድ አምላክ። ስለ አካል ከሆነ አብን ነው። እሺ መለኮት አንድ ከሆነ መለኮት አንድ ነው ብለህ የምታምነው አንተ አብ፣ ወልድ፣ መንፈስ ቅዱስ ነው አይደለ? አንድ መለኮት ሶስት አካላት አሉት። አንተ መለኮት ብለህ የምትጠራው አንድ አምላክ ብለህ የምትጠራው አብ፣ ወልድ፣ መንፈስ ቅዱስ ነው አይደለ? ወይንስ ትነጥላለህ አንዱን ብቻ ነው ብለህ? እኔ አልነጥልም። በጣም ጥሩ። ኢየሱስ ክርስቶስ ግን አንድ አምላክ ብሎ የሚጠራው አብን ነበር። ያው በተለየ አካሉ አብን ብሎታል። በተለየ አካሉ ምናምን ሳይሆን ሌላ ቦታ አንዲትም ቦታ ላይ ኢየሱስ ክርስቶስ አንተ ዛሬ ክርስቲያኖች የሚያምኑበትን እምነት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው ብሎ አያውቅም። ስለዚህ ክርስቲያኖች በክርስቶስ መንገድ ላይ አይደሉም። ኢየሱስ ክርስቶስ አንዲትም ቦታ ላይ ዛሬ ክርስቲያኖች የሚያምኑበትን መንገድ አልተናገረም። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው አላለም። አልገባኝም። ግልጽ ነው። ኢየሱስ ክርስቶስ አንድ አምላክ ብሎ የሚጠራው አብን እንጂ እንደ ዛሬ እንዳሉ ክርስቲያኖች አንድ አምላክ ብሎ አብ፣ ወልድ፣ መንፈስ ቅዱስን አንድ አምላክ ነው ብሎ አያውቅም። ምን ትላለህ? የክርስቶስ ተቃዋሚዎች ናችሁ ማለት ነው ክርስቲያኖች። ምክንያቱም እሱ የሌለበት መንገድ ላይ ናቸው፣ ያላስተማረው መንገድ ላይ ናቸው። ይህን ክርስቲያን ካለ መግባት ይችላል። ክርስቲያኖች የክርስቶስ ተቃዋሚዎች ናቸው ብዬ ነው እንደማምነው። ምክንያቱም ክርስቶስ ስለ አምላክ ሲናገር አንድ አምላክ አብን ነው የተናገረ ያስተማረው እሱ ነው። ነገር ግን የዛሬ ክርስቲያኖች ከክርስቶስ ተቃዋሚ የሆነው አንድ አምላክ የሚሉት አብ፣ ወልድ፣ መንፈስ ቅዱስን ነው። ከዚህ የበለጠ እሺ ግራ የገባው ኡስታዝ ግራ የገባው ጥያቄ ነው አይደለ? ግራ የገባው ጥያቄ ወላሂ መምህሮቻችሁን ጠይቋቸው። ለምንድን ነው ከክርስቶስ መንገድ ያስወጣችሁን ኖሯቸው? ክርስቶስ አንድ አምላክ እያለ ሲያስተምር የነበረው መጽሐፍ ቅዱስ ላይ አብን ነው። አንዲት ቦታ ላይ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው ብሎ አላስተማሩም። ነቢያቶችም አላስተማሩም፣ ክርስቶስም አላስተማሩም። ከክርስቶስ መንገድ አሸሽተዋቸዋል፣ አውጥተዋቸዋል። እናንተ በክርስቶስ መንገድ ላይ ነን ብላችሁ ታስባላችሁ አይደል? ወላሂ እርሱ ተቃዋሚዎች ነው ያደረጓችሁ። ብዙዎቻችሁ የክርስቶስ ተቃዋሚዎች ናቸው ያደረጓችሁ። ክርስቶስ ስለ አምላክ አስተምሮ ያለው ሌላ፣ እናንተ ያላችሁበት መንገድ ነው። እሺ ኮሜንት ላይ ምን አገባ እያለ እሺ፣ ወላሂ የሚጠቅማችሁን ነገር ነው እየነገርናቸው ያለ። እሺ ከላይ ክርስቲያን ካለ ያናግረኝ። አሎ
ሄሎ እሺ ከላይ ጥያቄ ያላችሁ? እሺ 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 ሰላም አለይኩም እሱ አለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው አለን አልሐምዱሊላህ። እንትን ሁለት ጥያቄ ነበረኝ። እሺ እንትን ሰላት ስሰግድ ነስር ይመጣ ነበር። በዛ ሰዓት ምንድነው ማድረግ ያለብን? قال الشيخ ابن عثيمين رحمه الله تعالى الضعاف إذا نزل من الأنف في الصلاة الصلاة استناتشو نسر كوردا إذا كانت يسيرة هذا مما تكت كهونتش هاي بيتان الثوبان طيب باجو سوفت نقر لهون يشلال بجرك نقر درجة بمترك الزاب مياكم تكت كهونة نقر قد بتأم بزو كهونة صلاة نقاردو موتات اللبت طيقو እኔ ይሰማል ይሰማል። ቅድም ኔትወርክ ግን አሁን ያወጣው ጥቅስ ላይ ማለት ነው ጸሎት አቀረበ የሚለው ጋር የቅድሙን ኔትወርክ ይዘኛል ብለህ ነበር። እሺ መልሰው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አንድ ቦታ ላይ የዛሬውን የክርስቲያኖችን እምነት የገለጸበት ቦታ አለ። እሱም አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ቃል ተናግሮ ያውቃል? ያውቃል። አብ ወልድ መንፈስ ቅዱስ ተናግሮ ያውቃል። አልጠየቅኩም። አብ ወልድ መንፈስ ቅዱስ አንድ አምላክ አትቀንስ ቃሏ ምን ቃል በቃል ነው። ግን የአንድ አምላክ መገለጫው ምንድን ነው? ሰዎች ወደዛ እንዲሄድ ነው አይደል? ስለዚህ ደቀ መዛሙርት አድርጓቸው ብሏል። ወደዛ ሰብስቧቸው ብሏል። አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ገልጿል ወይ? ወይንስ አንድ አምላክ ያለው አብን ነው መጽሐፍ ቅዱስ ላይ ብሏል? አንድ አምላክ አብን ነው ብሏል። ግን አብን ሲል ከወልድ ነጥሎ አይደለም። አንደኛ ቆሮንቶስ ላይ ብሏል። ነገር ግን አብ ብቻውን በዛኛው ጥቅስ መሰረትም አብ ብቻውን አምላክ ነው አላለም። ከወልድ ተለይተው ያልጠየቀውን ራስን እየጠየቅ አትመልስ። ገብቶሃል? እሱ አይደለም። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ብሏል ወይ ኢየሱስ ክርስቶስ? አንድ ቦታ ላይ አላለም። ነገር ግን አንድ አምላክ ብሎ የሚገልጸው ኢየሱስ ማንን ነበር ከተባለ አብን ነው። አንዲትም ቦታ ላይ የቱ ጋር አንድ አምላክ ብሎ የገለጸው የቱ ነው? ለምሳሌ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብቸኛ አምላክ ይላል። አንድና ብቸኛ እውነተኛ ኢየሱስ ክርስቶስ ራሱ እኮ ማን ነው? አብ ሲል እኮ ወልድን ነጥሎ አይደለም። ብዙ ቦታ ላይ ተናግሯል። ብቻውን ያለ አንድ አምላክ አብ አለን ብሏል። ነገር ግን በእርሱ በኩል የሆነ ደግሞ ኢየሱስ ክርስቶስ አለንም ብሏል። እሱን አይደለም የጠየቅኩት። አንድ አምላክ ብሎ የሚገልጸው ግልጽ ነገር ነው። አንድ አምላክ ብሎ የሚገልጸው ኢየሱስ ክርስቶስ አብን ነው። አንዲትም ቦታ ላይ ግን አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ የተናገረበት ቦታ የለም መጽሐፍ ቅዱስ ላይ። የዛሬው ክርስቲያኖች እምነት በክርስቶስ አንደበት አልተነገረም፣ አላስተማረም። ይህን ይመስላል። አጥምቃችሁ ደቀ መዛሙርት አድርጉ አላለም። ሶስቱንም አካላት ጠርቶ ነው። ከወልድ ነጥሎ አይደለም። አብን አይደል ደቀ መዛሙርት አድርጉ ያለው። ጥያቄ አብ ወልድ መንፈስ ቅዱስ ምን ማለት ነው? በአብ ስም ብቻ ያላለው እንደዛ ብለው ሐዋርያቶች እንደዛ ብለው አጥምቀዋል። በአብ በወልድ መንፈስ ቅዱስ ስም አጥምቀዋል። ስለ ጥምቀት እናውራ። እሺ ያለው አውርተዋል፣ አጥምቀዋል ሐዋርያቶች በአብ በወልድ መንፈስ ቅዱስ ስም ወይንስ አላጠመቁም? እንጃ በኢየሱስ ስም አጥምቀዋል። እንደዛ ነገር አይቻለሁ። ጎበዝ ልጅ አየህ፣ ለምን በትክክል እንደው የክርስቶስ አስተምሮ ሆኖ በነበር የማቴዎስ ወንጌል የተናገረው እሱ ብቻ ነው። ያችን ቃል የተናገራት የክርስቶስ ትምህርት ሆኖ በነበር ሐዋርያቶች ከዚያ በኋላ ሲያጠምቁ በአብ በወልድ መንፈስ ቅዱስ ስም በሶስቱም የሥላሴ አካል ሊያጠምቁ ይገባ ነበር። አንድም ሐዋርያ ግን በአብ በወልድ መንፈስ ቅዱስ ስም ያጠመቀ የለም። እሺ እና እኮ ማቴዎስ ወንጌል ላይ ያለው ምንድን ነው?
ያ ስህተት መሆኑን ከዚያ ትረዳለህ። ምክንያቱም እነ ጴጥሮስ አይተህ ከሆነ የሐዋርያት ስራ ላይ በትክክል ያ የክርስቶስ ትምህርት ሆኖ በነበር የክርስቶስን ትምህርት ትተው በአንዱ የሥላሴ አካል ብቻ በኢየሱስ ስም ብቻ ባላጠመቁ ነበር። ያ ነገር ትክክል እንዳልሆነ ከዚያ ትረዳለህ። ሲቀጥል ማርቆስ ወንጌል ምዕራፍ 16 ከ8 ጀምሮ እስከ መጨረሻው ድረስ በዚያ ላይ የጥምቀት ትምህርት ተነስቷል። ያ ከጊዜ በኋላ የተጨመረ እንደሆነ ታውቃለህ። የመጀመሪያ ግሪኩ ላይ አታገኘው ምስል በዚያ ውስጥ ስለ ጥምቀት ይናገራል። የጥምቀት ትምህርት ከዚያ ከተጨመሩት መካከል ሆኖ ታገኘዋለህ። ስለ ጥምቀት ያን ያክል እንትን የለ። ከዚህ ጋር ተያይዞ አንድ ጥያቄ ልጠይቅህ። ጠይቅሽ። በተለይ ስለ አምላክነት ባህሪ ይወራል አይደል? አምላክን አምላክ የሚያስብለው አንዱም የአምላክነትን ባህሪ ሲይዝ ነው አይደል? ስለዚህ የአምላክነት ባህሪ ዘላለማዊነት ሊሆን አይችልም፣ ወይም ደግሞ ይሄ ያለ የነበረ የሚለው የአምላክን ባህሪ እንትን አይልም። ከፍጡርና ከፈጣሪ አንጻር ይለያያል። ስለ ሰለሞን ንግስና ለዘላለም ተብሎ ይገለጻል። ልክ እንዲሁም ስለ መልከ ጸዴቅ የጊዜው ዘመን የማይቆጠርለት አካል ተብሎ ተገልጿል። እሱን አምላክ ነው ማለት አንችልም። ሰለሞንም እንዲሁም ንግስናው ለዘላለም ነው ስለተባለ አምላክ ነው ማለት አይቻልም። መልከ ጸዴቅን ብንወስድ ዕብራውያን ምዕራፍ 7 ከቁጥር 1 ጀምረህ መልከ ጸዴቅን ታውቀዋለህ? እሺ ተወሰነ። መልከ ጸዴቅ አምላክ ነው አይደለም? አይደለም። እንዴት? የአምላክን ባህሪ አልያዘም? አሁን አንተ ቅድም የጠቀስከው የትኛው መልከ ጸዴቅ? ከዘላለም እስከ ዘላለም ነበር መልከ ጸዴቅ። የቱ ነው? እስኪ ላስነብበህ ይላውጣለህ። እኚህ ለፍጡር ከሆነ እንደ ፈጣሪ እናደርጋቸውም እና ዕብራውያን ይላውጣለህ ምዕራፍ 7 ከቁጥር 1 ያው የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጸዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው ይላል። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው አለ። አሁን ባህሪውን ተመልከት። አባትና እናት የትውልድ ቁጥር የሉትም አለ። አየህ፣ ቢያንስ ኢየሱስ ክርስቶስ እናት አለው። ተመልከቱ፣ አባት ባይኖረውም ክርስቶስን በዚህ ራሱ በልጦታል። አባትም የለውም እናትም የለውም፣ የትውልድ ቁጥርም የሉትም አለ። ኢየሱስ ክርስቶስ የትውልድ ቁጥሮች እንዳሉት ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ጀምረህ ማንበብ ትችላለህ። በዚህም በለጠው። ተመልከት፣ አሁን ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ያ ሰላም! አልፋና ኦሜጋ የሆነ ሰው ከክርስቶስ የሰው ይበልጣል በአምላክነት ባህሪ። የሚገርመው ይህ ነበር ሶስተኛው ሥላሴ መደረግ ያለበት። አይበልጥም እኮ እዚህ ጋር ይሄ የአምላክነት ባህሪ ነው አይደለም? ለዘመኑ ጥንት ለትውልዱም ቁጥር ምን ይላል? ለዘመኑም ጥንት ለሕይወቱም ፍጻሜ የለውም ይላል። አይደለም። ኢየሱስ ክርስቶስም በዚህ መንገድ አይደለም የሚያስቀምጠው። አባትና እናት ምናምን ብሎ ሳይሆን ከዘላለም እስከ ዘላለም ነው ያለ። እንግዲህ አዳምጥ። የትውልድ ቁጥር የሉትም ማለት ለዘመኑም ጥንት የለውም ይላል፣ ለሕይወቱም ፍጻሜ የለውም ይላል። ያ እና አባትና እናት ትውልድ የለውም አለ። ከዘላለም ከሚለው ይህ በልጦ ነው። ከዘላለም እስከ ዘላለም የሚለው ለዘመኑም ጥንት የለውም ለሕይወቱም ፍጻሜ የለውም ማለት ነው። መጀመሪያም ጥንት የለውም ይሄ ሰው፣ ለዘመኑም ጥንት የለውም ለሕይወቱም ፍጻሜ የለውም በፍጹም እያለ ነው። አይ እንደዛ አይደለም። እናትና ከአባት የለውም፣ እናትና አባትም የለውም እኮና ከዘላለም እስከ ዘላለም ከሚለው ጋር ጭራሽ እንትን አይልም። የጭራሽ እናትና አባት ራሱ የለውም እያልኩህ እኮ ነው። ይሄ ሰውዬ ከየት ነው የተገኘው? እሺ፣ አይ እሺ፣ ችግር የለውም እንስማማ እንበልና ይሄ ፊተኛና ኋለኛው ከዘላለም እስከ ዘላለም የአምላክነት ባህሪ ካልሆነ ሱራ 57 ቁጥር 3 ላይ አላህ ፊተኛና ኋለኛ ይለዋል አይደል? ይፍታ። ቆይ አንዴና መልከ ጸዴቅና ኢየሱስን አወዳደር እንጂ መጀመሪያ እናትም አባትም የለውም አይደል? ይሄ ሰውዬ እስኪ ክፈተው አሳየው። የለውም ይል የለም ያለው ያው
ያው በሌላ አባትና እናት የትውልድ ቁጥር የሉትም አለ። ያው ምን ማለት ነው? የትውልድ ቁጥር የሉትም እነሱ አባትና እናት የትውልድ ቁጥርም የሉትም። እነዚህ ሶስቱም እንደሌሉት እየተናገረ ነው። አባትና እናት የትውልድ ቁጥርም የሉትም። ማን ነው ይሄ ሰው? አይ አባትም እስኪ ቆይ እስኪ አንዴ እስኪ መልሰው እስኪ አንዴ ያው በእግዚአብሔር ልጅ ተመሰለ ለዘላለም ካሁን ኖሮ ሆነ። እሺ በእግዚአብሔር ልጅ ተመሰለ ይላል። ኦኬ እሺ ምን ለማለት ነው? ተመሰለ እናትና አባት የሉትም ይለናል። ማን ነው ይሄ አካል? እናትና አባት ልክ ነህ። አዎ እሺ እናትና አባት እዚህ ጋር እኮ መለሰ። እናትና ልክ ነህ። አይ እሱ ነው ምናምን ነገር ምን አለ መሰለህ፣ አንተ በምታስበው ልክ አይደለም መጽሐፍ ቅዱስ የሚተረጎመው እና ደግሞ ማለት ነው የሰማኸኝ ነው ብራዘር። ትክክለኛ እምነት መሆኑን እስኪ አስረዳኝ። ሙስሊም እውነተኛና ትክክለኛ እምነት መሆኑን እንደዚህ ብለህ አስረዳኝ። ለምን እንዳልኩ ታውቃለህ? እኔ በደንብ እየተረዳሁት ነገር አለ። ሙስሊም አይደለሁኝም፣ ግን ከሙስሊም ጋር አድጌያለሁ። ሁሉ ነገር አውቀዋለሁኝ። አሁን ደግሞ በብዙ አይነት መልኩ ብዙ መረጃዎች ስላሉኝ እውነተኛውን አምላክ እውነተኛውን ክርስቶስን አምኜ የመኖር ሰው ነኝ። ጀነራሊ እውነታውን ስነግርህ ማለት ነው። እና እፎይ ቤት ገባ ነበር፣ ከዛም ብዙም ቦታ ገባ ነበር እና ብዙ ጥቅሶችን እንደውም ኮሜንት አድርጌ ምናምን ነገር አሳይቶኛል እፎይ። እኔ አልገባኝም። እና ልልህ የፈለኩት ምን እንደው ታውቃለህ? አይሚን ሰው የሚያድነውን የሚያውቀው ራሱ ነው አይደል? አንተ የሚያድንህ አላህ ነው ካልክ አላህ ነው። ግን እኔ ደግሞ አሁን ኦርቶዶክስ ነኝ። ኦርቶዶክስ ደግሞ እውነተኛና እውነተኛ አምላክ ነው ያልኩበትን ነገር ስላመንኩ እየኖርኩኝ ነው። በአጠቃላይ ግን አሁን ላይ ትርጓሜህ ትክክል ስላልሆነ ለዚህ ደግሞ እርግጠኛ ሆኜ ልንገርህ፣ አንድ እውነት ልንገርህ። መብትህ ነው የፈለግከውን የማመንም ያለማመንም መብትህ ነው ወንደሰን። ስለዚህ ግን ኮሚኒኬት አድርጉ እስኪ ከእፎይ ጋር ኮሚኒኬት አድርጉ። ወንደሰን ብዙ ጊዜ ጋብዞሃል ይመስለኛል። ኦንላይን ገብቼ ምናምን ከሱ ጋር እያወራን አንድ ሰዓዳ የምትባል ልጅ አሁን አስገባዋለሁኝ ብላ ነበር አንተንና አይምን እየጠበቅንህ ነበረ። ወንደሰን አታዳምጭም እና ግን ልትገባ አልቻልክም። የሚያገናኝ ምናምን እያልክ እየተናገርክ ነበር። አሁን ኦርቶዶክስ ማን ያዳነህ? አንተን ማን ያዳነህ? ርዕስ ግን አቀይሩ። ያዳነህ ማን ነው? ወንድነት ወንዳለም ሄሎ ወንዴ ሰላም ነው? ሄሎ አንድ ጥያቄ ክርስቲያን ካለ ድምፁን ከፍ አድርጎ ያናግረኝ። ክርስቲያን አለ? አሎ ይሰማችኋል? እሱ የኔ ጥያቄ ይሰማል። የኔ ጥያቄ ነበር። እሺ ጥያቄ ምንድን ነው? እንትን ወደ ራጋ መሄድ እንዴት ይታያል በሸሪያው ላይ? ራጋ ምንድን ነው? ራጋ ማለት አሁን አንድ ሰው ከገደለ በኋላ በሽምግልና ተብሎ በዘራችሁ እንደዚህ እንዳይመጣባችሁ ምናምን ነገር የሚባለው ነገር ምንድን ነው? ራጋ የሚሉት ምንድን ነው? በዚያ ላይ ያለው እምነት ሰው ነው ግን ነው። አሁን ለምሳሌ አንድ ሰው ወይ ሰው ከፈነከተ ወይ
የሽምግልና ስርዓት ነው ይላል። ከአላህ ውጭ ሌላ አካል የሚጠሩና የሚለመኑ ወይንም ደግሞ እነዚያ ነገራትን የማከናወን አቅም አላቸው ተብሎ የሚታመን ከሆነ እንደዚያ መሆን የለበትም። ለማስታረቅ ከሆነ በሰዎች አማካኝነት ሽማግሌዎች ከሆኑ እርቅ ለመፍጠር በተጣሉ ሰዎች መካከል ከሆነ ችግር የለም። ጥያቄያቸውን በግልጽ እንትን ግለጹ ስትጠይቁ። እሺ ክርስቲያን ካለ ጥያቄ ያለው መግባት ይችላል። ማንኛውም ስለ እስልምና ጥያቄ ያለው ካለ ገብቶ ይጠይቅ። እሺ ክርስቲያን ካለ 3 ቁጥርን ይጻፍና አስገባቸው። የአሁኑ ጥቅስ ስላልገባኝ ነው። መልከዘዴቅ እስኪ ድጋሚ እንየው እናስረዳኝ በደንብ። እሺ እናትና አባት የትውልድ ቁጥር የሉትም ይላል። አዎ የሉትም ይላል። እሺ እናትና አባት የሌለው ለዘመኑ ጥንት ለዘመኑ ፍጻሜ የሌለው ምንድን ነው? ከእግዚአብሔር ልጅ ተመሰለ ይላል። ደግሞ ታች ላይ እንመጣለን ወደሱ፣ ችግር የለም። እናትና አባት የሉትም ይለናል። እናትና አባት አሉት የሉትም? ሰውዬው ስለ ሰውዬው አላውቅም። ያን ያክል ማወቅ አንተ እያየኸው እኮ ነው። እናትና አባት የሉትም አለ። የሚያመሳስለው ነገር አለ። አይ እዛው ላይ ዝቅ ብሎ የሚያመሳስላቸው ነገር እንዳለ ተናግሯል። እግዚአብሔር ልጅ ተመሰለ። ክርስቶስ በሱ ይመሰላል። እንዳ ክርስቶስ በዚያ በሰው ይመሰላል። በእግዚአብሔር እስኪ እናነ ያ በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። ለዘላለም የሚለው ቃል የአምላክን ባህሪ ያይዝም ወይ ስትል ነበር። እንዳውም አይደለ ለዘላለም ብቻ ሳይሆን ከዘላለም እስከ ዘላለም ነው እኔ ያልኩት። እሱም ከዘላለም ነው። ምክንያቱም ያው ለዘመኑ ጥንት የለውም ለሕይወቱም ፍጻሜም የለውም አለ። ስለዚህ እርሱ እስከ መቼ ይሆናል? ለዘላለም ይኖራል። እሱ እናትም ክርስቶስ ግን ከዘላለም እስከ ዘላለም እኖራለሁ ነው ያለ። ወደ እሱ እንመጣለን፣ ችግር የለውም። አንዴ አባትና እናት የለውም አለ። ኢየሱስ ክርስቶስ እናት አለው የለውም? እናወዳድራቸው። በሰውነቱ እናት አለው። በጣም ጥሩ፣ ወደ አምላክነቱ እንመጣለን። እሺ የትውልድ ቁጥር የሉትም አለ። ኢየሱስ ክርስቶስ የትውልድ ቁጥር እንዳለው ተቀምጧል አልተቀመጠ መጽሐፍ ቅዱስ ላይ? እሺ የአብርሃም ዘርን ይዟል ይላል። በጣም ጥሩ፣ የትውልድ ቁጥር አለው። ይሄ ግን እናትም የለውም አባትም የለም የትውልድ ቁጥርም የሉትም። ማን በለጠ በዚህ? እና በለጠ ማለት በሰውነት እሺ ይበልጣል፣ ችግር የለውም። በሰውነት እሺ በሰውነት ይበልጣል። ለዘመኑ ጥንት ለሕይወቱም ፍጻሜ የለውም። ዮሐንስም ይበልጠዋል በሰውነት ማለት በእድሜ ከሆነ ስለ እድሜ አይደለም። ዮሐንስን ከዚህ ጋር ልታወዳድረው ስለራሱ አትችልም። ዮሐንስን ልታወዳድር ፈልገህ ነው? እናትና አባት ያሉት አይደለም። እሺ ቀጥል። ስለዚህ ክርስቶስን ይበልጠዋል ይህ አካል። ለዘመኑ ጥንት ለሕይወቱ ፍጻሜ የለውም ማለት ለዘመኑ ጥንት የለውም ማለትን ማለት ነው። ለዘመኑ ጥንት አይዱን ነው። ጥንት ማለት ድሮ ማለት ነው። እንግዲህ ማለት ጥንት ማለት የቆየ ከዚህ ዘመን ጀምሮ ነው ተብሎ የማይገለጽ ነው። ምክንያቱም እዚህም ጋር ቀጥሎ ምን አለው? ፍጻሜ የሌለው ብሎ ገለጸው። አያረላ አንጻራዊ አድርጎ ማለት ነው። እስከዚህ ፍጻሜ ማለት ወደፊት ያለ ነገር አይደል? አዎ ፍጻሜ የለውም ተባለ። በቃ አያረላ። ከዚያ በኋላ ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ነዋሪ እንደሆነም ገለጸው። ለዘላለም ካህን ሆኖ ይኖራል ነው። ስለዚህ ይህ አካል እዚህ በተገለጸው መሰረት ክርስቶስን ይበልጣል አይበልጥም?
አይደለም ጭራሽ አይበልጥም ከዘላለም በሚለው ጭራሽ። ምክንያቱም ክርስቶስ ከዘላለም ጀምሮ ነበር። ክርስቶስ ከዚህ ይሄኛው የሚበልጥበትን አሳየን እስኪ ማስረጃ። አይደለም አንተ እኮ እያወዳደርክ ያለው አሁን የዚህን ሰው ጻድቅ ሰውና የኢየሱስ ክርስቶስን ሰውነት ነው እያነጻጸርክ ያለ እንጂ የኢየሱስ ክርስቶስን አምላክነት አይደለም። ስለ አምላክነቱ እንመጣለን። አባትና እናት የምትለው መቼም የአምላክ እናትና አባቱ እሺ ይሁን፣ አባት የለውም እንዳትል ደግሞ የባህሪ አባት አለው። ስለ አምላክነቱ እናወራለን። ስለ ሰውነቱ ስለ ኢየሱስ እያወራ ነው። ኢየሱስን ባጭሩ በሰውነቱ ይበልጣል አይበልጠውም? ይሄ እሺ በሰውነቱ ከሆነማ አይደለም ይሄ እንደዚህ ብሎ የተጻፈው ቀርቶ ዮሐንስን በ6 ወር ይበልጠዋል። በአመታት አይደለም ዮሐንስን ይበልጣል ኢየሱስ ክርስቶስ። ምክንያቱም ዮሐንስ እናትና አባት አለው። ዮሐንስ ይበልጣል አይበልጥም? ዮሐንስ ይበልጣል። አይበልጥም። ማንም ይበልጣል? በእድሜ አይደለም የጠየቅኩህ፣ በእድሜ ሳይሆን የጠየቅኩህ ኢየሱስ ክርስቶስ እናትና አባት አለ የለውም? የባህሪ አባት አለው። ስለ እናት ስለ ስጋው እየጠየቅኩህ ነው። እባክህ የባህሪ አባት አለው? አባት የለውም። ኢየሱስ ክርስቶስ የባህሪ አባት አለ ይብላል? እሺ ለዛ አባቴ ብሎታል። አንድያ ልጁን እንደላከ ተናግሯል። አንድ ልጅ እንደላከ ተናግሯል። የባህሪ አባት አለኝ ብሏል ወይ ኢየሱስ ክርስቶስ? እንደዛ የሚል አላየውም። የባህሪ አባት አለኝ የሚል ሳይሆን አንድያ ልጁን እንደላከ የሚናገርበት የባህሪ ልጅ የሚባል ነገር የለውም። ኢየሱስ ክርስቶስ የባህሪ አባት የባህሪ ልጅ የሚባል። ስለዚህ ይህ አካል እዚህ የተገለጸው አለ። አንተ እኮ ማለት አይደለም ክርስቶስ ራሱ ስላልተናገረ የለም ማለት አይደለም። እኔ ስላላየው ነው እንጂ እሺ፣ ሌላ የተናገረን ቢሆን አምጣ፣ ችግር የለውም። ኢየሱስ ክርስቶስ ለእግዚአብሔር የባህሪ ልጁ ነው ያለው ማለት ነው። እሺ ችግር የለውም። መጀመሪያ እሱን ያየሁበት ቦታ አለ፣ ችግር የለውም። የባህሪ ልጁን እንደላከ ከዛ በፊት ግን አንድያ ልጁን እንደላከ የሚናገርበት ቦታ አለ። ሌላ ነፍ አሉ ከኢየሱስ ክርስቶስ በኩል አንድ ልጅ የተላኩ የእግዚአብሔር ልጆች። እግዚአብሔር ነፍ ልጆች እንዳሉት አታውቅም? እኔም ልጁ ነኝ። ግን አይ ልጅ ሲባል የጸጋ ነው የባህሪ በሚለው ነው እንጂ እኛም ልጆቹ ነን። የለም እኮ እሱን እንኳን መንክኮ ቅድም የለም የባህሪ ልጅ ፈልገሽ ካላስተጋባብኝ አንዴ እንትን ብዬ ልመለስ ይቻላል። እሺ መንገደኛው መንገደኛው አሎ አሎ መንገደኛው ሃሎ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ያለኝ መጠየቅ እችላለሁ? ይቻላል። የሙአዚንነትን ነገር ወንድም እዚህ ከመጣህ እንዴት ስራ እንደምታገኝ ነው ስናገር የነበረው። እኔ አይደለሁም ማስገባው። እሺ መጥተህ እዚህ ኢቃማ አውጥተህ አውቃፍ የትኛውም ሰባቱም የኢማራት እንትኖች ሄደህ ጠይቃቸው። አውቃፎች ይፈትኑሃል። ከዚያ በኋላ ካለህ ይፈትኑሃል። ማን ነው ይቀጥረዋል። እሺ ጥያቄ አለ? ቀጥል። እሺ ጥያቄ አለ? ቀጥል። የገባችሁ ሰዎች ካላችሁ። እኔ ጥያቄ አለኝ። ጥያቄሽ ምንድን ነው? ጥያቄ ስለ ኒካህ ነው። ይሰማል? እሺ ይሰማል። አይንህን አሳየን። አልተሻለኝም የምር ትንሽ ግን አልሐምዱሊላህ፣ ምንም ቢሆን አልሐምዱሊላህ። የግድ ኦፕሬሽን መደረግ አለበት እና የተሻለኝ ነው።
አንተ እየቀነሰ ነው ግን ወላሂ ትንሽ ነው የቀረው አይደለ? አላህ ያ እንዴ እየተሻለ ነው። እስኪ በትክክል ላይ በትክክል ላይ በምንድን ነው የማየው? ባለ አዎ ባላ የተሻለ ነው አሁን አልሐምዱሊላህ። وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون. وجاء شيء ጥያቄሽ ምንድን ናት? ጥያቄ ስለ ኒካህ ነው። ስለ ኒካህ ነው። ልታገቢ ነው? ማሻአላህ መብሩክ። እህታችን ልታገባ ነው። አዳምጡ እሺ። ጥያቄሽ ላገባ ሳይሆን ስላገባሁት ያለውን ችግር ልጠይቅ ነው። ነገር ተበላሽ። እሺ ከዛስ? ያው ብዙ ጊዜ ከኒካህ ከታሰረን በኋላ እሱ ኢትዮጵያ ነው፣ እኔ ያለሁት ዱባይ ነው። እና በዚህ መካከል ብዙ ጊዜ እንጨቃጨቃለን። እኔ አንድ ነገር ላስረዳው ስፈልግ ምናምን እሱ ከመረዳት በቃ ተናዶ እኔን ይሰድበኛል። ያኔ ደግሞ እኔ ስልክ ዘጋለሁ። እኔ ስልክ ዘጋለሁ፣ አላነሳም ብዬ ተዋለሁ ማለት ነው። ተዋለሁ። የዛኔ ተናደው እንደዚህ እያለ ይምላል። እኔ ከዚህ በኋላ ሚስትነትሽን አንስቼልሻለሁ፣ ወላሂ ወላሂ አላህ ምስክሬ ነው፣ አላህ ሻሂዴ ነው። እኔ ሚስትነትሽን አንስቼልሻለሁ። እኔ ለቤተሰብም አልናገርም፣ አንቺ ከፈለግሽ ለቤተሰቦችሽ ንገሪ ብሎ ቮይስ አረገልኝ እና ደጋግሞ ስለማለ እና ደጋግሞም እንደዛ ስላለ ምናልባት ኒካህ ወርዷል ወይስ አልወረደም። ከዛ ጊዜ በኋላ ግን ያው ተመልሶ ይቅርታ ጠየቀኝና ማውራት ጀመረን። ብዙ ጊዜም ደጋግመን ስንጣላ ፈትቼሻለሁ ብላ ከዚህ በኋላ ሚስት አይደለሽም፣ ሚስትነትሽን አንስቻለሁ በፍቃደኝነቴ በፍላጎቴ ብሎ ነው የተናገረው። ድምፁ አለ ሪካርዱ። ከፈለግሽ ይሄን ሪካርድ ወስደሽ ለቤተሰቦችሽ ወይ ደግሞ ማሰማት ለምትፈልጊ ሰው ማሰማት ትችያለሽ፣ ከፈለግሽም ሌላ ሰው ማግባት ትችያለሽ ብሎ ተናገረ ማለት ነው። እሺ እንደሱ ካለ ይሄ ሰው ፍችን አስቡ ከሆነ እሱ ቃል የተናገረው ኒካሁ ይወርዳል፣ ኒካሁ ይወርዳል። ሚስትነትሽን ከዚህ በኋላ አንስቻለሁኝ ካለ ልክ ኒካሁን እንዳወረደ ነው የሚቆጠረው እና ስለዚህ ኒካሁ ይወርዳል። ተናዶ ነው። ተናዶ ከሆነ ለእሱ ንዴት ለሁለት ይከፈላል። ራሱን ከመቆጣጠር ውጭ ያስወጣው ከባድ ንዴት ውስጥ ገብቶ ከሆነ የዛኔ ኒካሁ አይወርድም። ምክንያቱም የዛኔ መርፉዕ አልቀለም ይሆናል። ቀለም ብዕር ከተነሳላቸው ሰዎች ይሆናል። የዛኔ የሚናገረው ንግግር ሁክም አይሰጥበትም፣ አይያዝም። ነቢ ሰለላሁ ዐለይሂ ወሰለም ሩፊዕ አልቀለም አን ሰላስ እያሉ ተናግረዋል። ብዕር ከሶስት አካሎች ተነስቶላቸዋል። አኒል መጅኑን ሐታ ይፊቅ ከአእምሮ ህመምተኛ ወይም ከእብድ እስኪሻለው ድረስ የሚናገረው የሚሰራው ሁሉ እንደማይጻፍ ሁሉ ልክ እንዲሁም የአእምሮ ህመምተኛ ድምጽ ተቋረጠ እና በጣም ንዴት ውስጥ ነበር ባልሽ። ጦዝ አድርገሽ ነው ጭንቅላቱን እንደዛ ያለሽ ወይንስ አልተናደደም ነበር? አይ በጣም ተናዶ ነበር። አዎ ራሱን ከመቆጣጠር ውጭ አስወጥተሽው ከሆነ በንዴት በጣም አናደሽው፣ በዚያ ሰዓት ይሄን ነገር ተናግሮ ከሆነ ኒካህ አይወርድም። እሺ እሺ። እና አሁን ወርዷል አልወረደም ብዬ ሊያዝ በንዴት ውስጥ ነው ከሆነ ኒካህ አይወርድም እህት። እሺ አመሰግናለሁ። ሹክራን ጀዛከላህ ኸይራን።
ይሰማል እሱ። እሺ ትንሹ አደበኛዋ የሚለው ልጅ እንትን ማን ነው? አደበኛዋ የምትለው ልጅ አስገባት እያልክ ነው? እስካሁን ድረስ አልጻፈችም፣ ወይንም ደግሞ እንትኗ ፕራይቬት ሆኖባታል መሰለኝ። ማስገባት የሚቻል አይመስለኝም። ይታያቸዋል ከታች አደበኛዋ የምትል ልጅ። እሱ ከቅርታ ጋር አንድ ጥያቄ ቢጨምር እችላለሁ? ይቻላል። ጥያቄ አሁንም በዛው ዙሪያ ሆነ። ብዙ ጊዜ ስንጣላ እኔ ለወንድሜ ልንገር፣ አንተም ወንድምህን ወይ ስልኬን ስጠው ወይ ደግሞ መካከላችን ያለው ችግር እኔ ጋር ይሁን አንተ ጋር። አንድ ከላይ ያለው ልጅ አስቀድሙት። ሰላም እንዴት ነህ? ሚውተናሳ አሎ አሎ፣ ከላይ ያለው ይሰማል? እሺ አይደለም አይደለም፣ ከላይ ያለው ሰው ከአጠገቤ ሻሃዳ መያዝ የሚፈልግ ሰው አለ ሲል ነበረ። ሻሃዳ የሚይዙ ሰዎች ካሉ እነሱን እናስቀድማቸዋለን። እሺ ሻሃዳ መያዝ ፈልገሽ ነው? ክርስቲያን ነሽ? ያልሆነ ነገር ተናግሬ ምን ብለሽ? ምን ብለሽ? ክርስቲያን መሆን ይሻላል። ምን ብለሽ ነው? ክርስቲያን መሆን ይሻላል። ዱዓ መቅቡል አልሆነም ብዬ ነበረ። ተውበት አድርጊ ወደ አላህ ስብሐነ ወተዓላ። በራስሽ ላኢላሃ ኢለላህ በሺ ሻሃዳ አስፈልገው እኮ አልኩኝ እኮ በራስሽ ማለት ትችያለሽ። የከሊመት ተውሂድ ደጋግመሽ በይ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ በይ፣ በራስሽ ትችያለሽ። እሺ ለውጣ። ኧረ እዚሁ ቁጭ በይ፣ ዶሪ እዚሁ ችግር የለውም። ፍራሽ ምናምን እናወጣለን። እሺ ጥያቄ አለ? ቀጥል። እኔ ጨርሼ ልውረድ። ደስ ይላል። ሰላም እንዲሆን። እሺ ያው ማሽ ታች እንዝል ታህት። እሺ ጥያቄሽ ምንድነው? ብዙ ጊዜ ስለምንጣላ ስለዚህ ይሄንን ጉዳይ እንደ ሽምግልና ወንድሜና ወንድሙ ይሄን ጉዳይ አይተው ማን ጋር ጥፋቱ እንደሆነ እንዲያዩልን ፈልጌ ነበረ። እሱ ግን አይፈልግም፣ ሰው እንዲሰማ አይፈልግም። ከፈለግሽ አንቺ ለአንቺ ቤተሰብ ወይ ለወንድምሽ ንገሪ እንጂ እኔ የወንድሜን ቁጥር ወይ የጓደኛዬን ከኔ በኩል ያለውን እኔ ማስማት አልፈልግም ይላል ብዙ ጊዜ። እኔ እንደዛ ሲሆን ደግሞ ከሱ ጋር መግባባት እየቻልኩኝ ስላልሆነ እኔ የመለየት ከሱ ፍላጎት ካለኝ እኔ ምን ማድረግ እችላለሁ? ላስተካክለው አልቻልኩም። በመካከላቸው ችግር ገና ኒካ ስራችሁ ነው አይደል? ህይወትን አልጀመራችሁ? አልጀመርንም። እኔ ያለው ዱባይ ነው፣ እሱ ያለው ኢትዮጵያ ነው። በስልክም ነው የተዋወቅነው፣ ተገናኝተን አናውቅም። ኦኬ ኒካ ስራችሁ በመካከላቸው ችግር ሲፈጠር ችግሩ እንዲፈታ መፍትሄ ስትፈልጊ ጊዜ እሱ ለዚያ ነገር እንትን አይልም። ምንም ሽምግልና ምናምን ሰዎች እንዲገናኙ አይፈልግም። ይሄ ነው ሀሳብሽ? አዎ። ስለዚህ እኔ ነገሩ ማይስተካከል ከሆነ በዚህ ሁኔታ እሱ ይቅርታ ይጠይቃል፣ ግን ነገሩን ደግሞ እኔን ማስከፋት ይቀጥላል ማለት ነው። ስለምትደጋግመው እኔ ሰው ሰምቶ የኔን ጥፋት ይንገረኝ ያንተንም ጥፋት ይንገርክ ሲለው እሱ ደግሞ አይፈልግም ያንን። ስለዚህ እኔ ከሱ መለየት ከፈለኩኝ ምንድነው ማድረግ የምችለው? ያው ፍትሃዊ ብለሽ መጠየቅ ነው። ፍትሃዊ ብለሽ ትጠይቂዋለሽ። ከፈታ ሰየው፣ እምቢ ካለ ሸሪዓ ፍርድ ቤት ለቤተሰቡ الرسول قال ارجع إلى ربك
قال ارجع إلى ربك فاسأله ما بال النسوة اللاتي قطعن أيديهن إن ربي بكيدهن عليم قال ما خطبكن إذ راوتن يوسف عن نفسه قلنا حاش لله ما علمنا عليه من سوء قالت امرأة العزيز الآن حصحص الحق أنا راودته عن نفسه وإنه لمن الصادقين ذلك ليعلم أني لم أخنه بالغيب وأن الله لا يهدي كيد الخائنين وما أبرئ نفسي إن النفس لأمارة بالسوء إلا ما رحم ربي إن ربي غفور رحيم وقال الملك ائتوني به أستخلصه لنفسي فلما كلمه قال إنك اليوم لدينا مكين أمين قال اجعلني على خزائن الأرض إني حفيظ عليم وكذلك مكنا ليوسف في الأرض يتبوأ منها حيث يشاء نصيب برحمتنا من نشاء ولا نضيع أجر المحسنين ولأجر الآخرة خير للذين آمنوا وكانوا يتقون وجاء إخوة يوسف فدخلوا عليه فعرفهم وهم له منكرون ولما جهزهم بجهازهم قال ائتوني بأخ لكم من أبيكم ألا ترون أني أوفي الكيل وأنا خير منزلين فإن لم تأتوني به فلا كيل لكم عندي ولا تقربون قالوا سنراود عنه أباه وإنا لفاعلون وقال لفتيانه اجعلوا بضاعتهم في رحالهم لعلهم يعرفونها إذا انقلبوا إلى أهلهم لعلهم يرجعون فلما رجعوا إلى أبيهم قالوا يا أبانا منع منا الكيل فأرسل معنا أخانا نكتل وإنا له لحافظون قال هل آمنكم عليه إلا كما أمنتكم على أخيه من قبل فالله خير حافظا وهو أرحم الراحمين ولما فتحوا متاعهم وجدوا بضاعتهم ردت إليهم قالوا يا أبانا ما نبغي هذه بضاعتنا ردت إلينا ونمير أهلنا ونحفظ أخانا ونزداد كيل بعير ذلك كيل يسير. ايش تنش الصلاة؟ السلام عليكم حسن. وعليكم السلام ورحمة الله وبركاته. أمان نشتري. سلام الحمد لله.
የሆነ ሰው ሻሃዳ ለማስያዝ ነበር ትናንት ሸበካ እምቢ ብሎኝ ነው። ካታይ ገዝት ላይ እና ሀሳቡ ማደበኛዋ ቃል የምትለዋለች። እሺ ገስት ላኪና አስገቧት ልጆች። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው የገባሽ? እንዴት አድርገሽ ገባሽ? ይሄ ነው፣ ሌላ ምንም አያስፈልግም። قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذبة قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون. يا سلام. እሺ ኔትወርክ በቃ እንደዚህ ሆኖ ቀረ። ይቆራረጣል ልጆች። ተሻለህ ወይ? አዎ እየተሻለኝ ነው አልሐምዱሊላህ።